ቻለው ዛሬ ደግሞ አዋዜ ጥብስ ነው የሰራሁት። እስካሁን አዋዜ ጥብስ አለመስራቴ ያሳዝኖኛል፣ ምክንያቱም በጣም ቆንጆ ነው። የተጠቀምኳቸው ነገሮች ቀይ ስጋ፣ ቀይ ሽንኩርት፣ ቲማቲም፣ ሮዝመሪ፣ ቃሪያ፣ ነጭ ሽንኩርት፣ በርበሬና ሚጥሚጣ፣ ጨውና ቁንዶ በርበሬ። መጀመሪያ ሁሉንም ነገር ከታትፌ ነው ወደ ማብሰል የምቀጥለው። ቀይ ሽንኩርቱን በቁመቱ ከተፍኩት። ቲማቲሙን ደግሞ ተለቅ ተለቅ ያሉ 4 ማዕዘን አድርጌ ነው የከተፍኩት። ነጭ ሽንኩርቱን በደንብ አድርጌ ያደቀኩት። ቃሪያውን በቁመቱ። ከዛ በኋላ ስጋውን ደግሞ ቀጠን ቀጠን ብሎ ረዘም አድርጌ ነው የቆረጥኩት። ከዛ በኋላ ወደ ማብሰል ነው የቀጠልኩት። መጥበሻ ጥጄ ሲግል ዘይት አድርጌ ስጋውን ለብቻውን አበሰልኩት። መጀመሪያ ሮዝመሪ ጨምሬያለሁ። ሮዝመሪ ጣም ጥብስ ላይ በጣም ነው የምወደው። ስጋው እስከሚበስል ድረስ አዋዜ የሰራው በርበሬ፣ ትንሽ ሚጥሚጣ፣ ጨው፣ ቁንዶ በርበሬ፣ ዘይትና ውሃ ቀላቅዬ ነው አዋዜውን የሰራሁት። ስጋው እስከዛ ድረስ በስሏል። ቀይ ሽንኩርት፣ ነጭ ሽንኩርት እና ቲማቲሙን ከትቼ ትንሽ ካበሰልኩ በኋላ አዋዜውን ጨምሬ ትንሽ ውሃ ከልሼ ተጨማሪ ሮዝመሪ ጨምሬ ከደንኩት እንዲበስል። ከዛም ቂቤ ጨመርኩ። መጨረሻ ላይ ቃሪያውን ጨመርኩት እንዲበስል ስለማልፈልግ። ከዛ በኋላ እንጀራ ላይ አድርጌ በላሁት። ደረቅ ጥብስ ሰርቻለሁ። ውሃ ያለው ጥብስ ሰርቻለሁ።